ያው ታሪኬ የሚነገር አይደለም ማለት ደህና ታሪክ አይደለም፣ ግን የሚሰማኝ ሰው የመጀመሪያ ጊዜ ስለሆነ ከመጀመሪያው ጀምሬ ይናገራለሁኝና ሳምራዊት እባላለሁኝ። ተወልጄ ያደግኩት 4 ኪሎ ነው። ያደግኩት አያቶቼ ጋር ነው፣ ግን ያው እስከ 10ዎቹ እድሜ ድረስ የምጠራው በአያቶቼ ስም ስለነበር ያው እናትና አባት እንዳለኝ አላውቅም ነበር እና ያው 4 ኪሎ ፈርሶ ወደ ጀሞ የሚባል ሰፈር መጣ። እዛ ከፍ እያልኩኝ ስመጣ ያው ያደግኩት አያቶቼ እንደሆነና እናትና አባት እንዳለኝ ሰማሁኝ ማለት ነው። ከዛ በኋላ ያው በልጅነት አቅሜ የእናት ፍቅር እያቃጠለኝ መልኳን ለማግኘት ለማየት ለአንድ ቀን እየጓጓሁኝ ነበረ እና ያው በሰፈር ሰዎች ምክንያት እና በአንዳንድ ኢንፎርሜሽን ከእናቴ ጋር ተገናኘን ማለት ነው። እናቴን ካወኳት በኋላ ቤተሰቤ ውስጥ ያው ትልቅ ነገር ተፈጠረ ማለት ነው። ቤት ውስጥ መገለል ጀመርኩኝ። ያው ስለ እናቴ መጥፎ ነገር እየተነገረኝ እንዳርቃት ተደረግኩኝ ማለት ነው። ከዛ በኋላ የሆነው ምንድን ነው? ክላስ ውስጥ ተማሪ ባለው ሰዓት ምንም አይምሮዬ ሊረጋጋልኝ አልቻለም። በቃ ራሴ ማጥፋት ብቻ ነበር የምፈልገው። ቤት ውስጥ በማየው ነገር ከእናቴ ጋር በድብቅ መገናኘት ጀመርን። ከዛ የሆነ ሰዓት ላይ ጠፋች እሷ ማለት ነው። ሳድግ አያቶቼ ቤተሰብ የለንም ማለት አርቀው ነው ያሳደጉን፣ አግለው ማለት ነው። አንድ ታላቅ እህት አለችኝ። አጎት አክስት ምናምን የሚባል ነገር አናውቅም። በቃ እዛው ነው በድህነት የኖር ነው ማለት ነው። አላገናኙንም ከማንም ጋር። እንዳልኩ እናቴ ከተገናኘን በኋላም በዛው ጠፋች። ህይወት እየቀጠለ ያለ አንድ ጓደኛ ያስኩኝ የ10ኛ ክፍል ተማሪ እያለሁ ማለት ነው። እና ምንድነው የተፈጠረው? በአጋጣሚ ምንም ሳትታመም ያው አያቴ አረፈች ማለት ነው። እንደዚህ አብረን ቁጭ ብለን አውርተን ነው በደቂቃ ሽንት ቤት ገብቼ እስከወጣ ነው እዛ የተቀመጠችበት ሶፋ ላይ አርፋ የጠበቀችኝ ማለት ነው። እዛ ወንድም የፈለገ ህይወት በጣም ከበደ። እንዳልኩ ከቤተሰብ አልቀው ነው ያሳደጉ። የምናውቀው ነገር የለም። የተወሰኑ ጊዜያቶች አለፉ ያለሷ። የኋላ ስሰማ ያው የሞተችበትን መንገድ እነግርሃለሁ። ይሄን ነገር ግን ያው ዛሬ ነው የምናገረው፣ ማንም አያውቅም። ሶሪ። አይዞሽ ሳምሪ፣ ያው አሁን ነገሮችን የምናወራሽ ምናልባት ለአንቺ ትንሽ በትንሹም ቢሆን እረፍት መስጠት የምንችል ከሆነ ብለን ነው እና በደንብ ተረጋጊና አይዞሽ፣ እኛ እናደምጥሻለን። ሀሳብሽን ሰብሰብ አድርገሽ ንገሪ። የሆነው እንደማንም እያለ ህይወት ቀጠለ። ከዛ የሆነ ሰዓት ላይ እህቴ ልጅ ወልዳ ቤት ነበረች፣ ታላቅ እህቴ ማለት ነው። እና በመሀል ወንዱ አያታችን በመሀል እየወጣ ይቀራል እና በቃ ለባል ምናምን ይከፈላል። እኔና እህቴ አያታችን እያለች ያው ብዙ ነገር ስለለመድን ማለት ነው። እኔ እዛ ሰዓት ቡቲክ ቤት ነበር ተቀጥሬ የምሰራው። እዛ ምንድነው የሆነው? ከስልኩ ላይ ስልክ ወሰድንና ስናጣራ ያው አያቴ በ70 ዓመቱ ሰንዳፋ አካባቢ ሴት ይዞ እንደተቀመጠ ደረስንበት ማለት ነው። እኔና እህቴ በሱም አላበቃም። በላያችን ላይ የምንኖርበት ኮንዶሚኒየም ቤት ያው ቀብድ ተቀብለዋል። እኛ ምን የምናውቀው ነገር የለም። ከዛ በመሀል እየኖርን እያለ እቃ በመሀል እየወጡ ይሸጣሉ ምናምን እሱና አንድ ልጁ። ከዛ የሆነ ሰዓት ላይ እንደዚህ እያለ በቀጠለበት ጊዜ አንድ ቀን ማታ ከ3 ሰዓት ነው ከስራ እየመጣሁኝ በጣም ደክሞኛል እና በቃ ያው ጭንቅላቴ ውስጥ የነበረው ቤት ገብቼ ያው እራት በልቼ ከእህቴ ጋር እጫወታለሁ የሚል ነበር እና የዛ ቀን ምንድን ነው የገጠመኝ ነገር?
ስገባ ልክ ከስራ ወደ ቤት በምመለስበት ሰዓት በር ተዘግቷል። ጎረቤት ጋር ቁልፍ ካለ ስጠይቅ ያው እህቴም የልጇ አባት ጋር ቤቱን የገዛው ሰው ከዛሬ ጀምሮ ቆልፎት እንደሄደ እና ልብሴንም ኮሚናል ማለት የኮንዶሚኒየም ጋራ መጠቀሚያ ውስጥ እዛ እንደተቀመጠ ነገሩኝ። ያው እንዳልኩ ያን ያህል የሚቀርበው ዘመድ ነበረኝም እና ያቺ ማታ ለኔ ከባድ ነበረች። ብዙ ነገር የለመድኩበት ቤት ነበር። ሁለተኛው ሀያት የሞተችበት ቀን ነበር ያ ቀን። ሰው ከኛ ብሎክ 4 ብሎክ አልፎ አንዲት አብራኝ ተማሪች ጓደኛዬ ቤት አርበድኩኝ እዛ ቀን ማታ። ከዛ አያቴ በኔና በእህቴ አካውንት የተወሰነ ብር እንዳስገባ 75 ሺህ ብር ገባልኝ ለኔና ለእህቴ። 20 ምናምን ዓመት የኖርንበት ቤት እንዳልኩ ያው በስማቸው ነው የምንጠራውና የልጅ ልጅ ናቸው ምናምን ብለው ደብዳቤ ያስገብተው ያ ነገር ተፈጠረ። ከዛ በኋላ ያው ጓደኛስ ቤት እስከ መቼ ይቆያለሁ ብዬ ያው እየሰራው በምቆይበት ሰዓት እንዳልኩ ከአብሮኝ ከነበረው ጓደኛዬ ጋር የዚህ ሀገር ዜጋ አልነበረም፣ ሀገር አልጠቅስም እና ከዛ ልጅ ጋር ያው ጀምርን ግንኙነታችን እንደጠበቀ በመሀል የሚያስፈሩ ነገሮች አሉት። በጣም አደገኛ ነገርም ነበር። እዚህ ሚዲያ ላይ ማውጣት ይከብዳል እና ምንድን ነው እሱ እምነቱ ክርስቲያንም አይደለም፣ ፕሮቴስታንትም አይደለም፣ እስልምና ተከታይም አይደለም። ምንድን ነው የጥልቁ ጨለማ ወይም 666 ኢሉሚናቲ የምንለው አባል ነበር ማለት ነው። እና ያው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። እና ያም በሚሆንበት ጊዜ እኔ ጥልቅ ብዬ አይደለም የገባሁት። ያው እሱ የሚለኝን ነገር ብቻ ነበር የምስማማ የነበረው። ከዛ ሰርተፊኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል። ሰርተፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርተፊኬት አለ። በውስጥ ሽራ አደርግልሃለሁ እና መታወቂያ። ከዛ ያው አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔም ብለው ሰው ስላልነበር ፈጣሪን እንደ ጓደኛ ነበረ ማውራው። ልክ በቃ በዚህ ምክንያት ከፈጣሪ ጋር ተራራኩኝ። የሆነ ነገር ሲፈጠር ራሱ በቃ አሁን ላይ እንዴት ነው ጸሎት ለማድረግ ራሱ በቃ በጣም ነው የሚደብረኝ። እሳቀቃለሁ ምስለ ስዕል ራሱ ለማየት ማለት ነው። እና ከዚህ አባል ውስጥ እኔ በማላቅበት መንገድ ነው ሰርተፊኬት ሆና ተሰርቶ የጠበቀኝ። ግን ያስገድደኝ ነበረ። አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር፣ ያነሳኝ ነበር እና ብዙ ነገሮችን ይነግረኝ ነበር። በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ ምናስባት ኢትዮጵያ አይደለችም አሁን ላይ ያለችው። ብዙ ነገር ይነግረኝ ነበረ። ቤተክርስቲያን ውስጥ ራሱ ሲምቦል ምናምን በድብቅ ገብተው እንደሚያስቀምጡ ምናምን ከዛ ከእሱ ጋር የመጨረሻችን የሆነው ምንድን ነው? በመሀል አብረን እያለን እርግዝና ተፈጠረ ከእሱ ጋር። ከዛ ልክ እርግዝናው ልክ 6 ወር እንደሆነ ምንድን ነው ያደረገው? የእኔ ልጅ ተገበረ ማለት ነው። በምንድን ነው የሚገበረው? የሆነ በማላውቀው መንገድ መልኩ መርፌ ወቅቶኝ ጉድቻ እንዲፈጠር ካደረጉ በኋላ ደሙን ነው ማለት ነው የሚገብሩት። ያን ካወኩኝ በኋላ ከነበረበት አካባቢም ጠፋሁኝ። ሌላ ሀገር በአጋጣሚ መጣሁኝ እና እዚህ ስቅ ብዬ እየሰራሁኝ ነው። ግን አሁን ላይ የምኖረው ምንድን ነው እንዴት ነው ያው
መሞት ለኔ ጥሩ ነው ማለት እዛ ሄጄ ሰዓቱ ይሻለኛል ምለው ምንም ነገር አጓጉቶኝ አይደለም የምኖረው። ይነጋል ይመሻል ብቻ ዝም ብዬ ልኖር የምትለው ነገር አለ አይደለ? ከባድ ነው ማለት ከሰው ጋር ብትጣላ ሰው ያስታርቃል። ከራስ ጋር እንደመጣላት በጣም ከባድ ፈተና የለም። የሆነ ስፔሻሊ የሆነ እንዴት ነው የሆነ ነገር አስተካክላለሁ ብለህ ሙሉ ነገርህን ነው ዳሜጅ የምታደርገው። በዛ ላይ ይሄ ሁሉ ነገር ሲከተለኝ የነበረው በጣም ወጣት ነው ይሄ ሁሉ ነገር ለመቀበል እና ደግሞ ሞር ይሄ ሁሉ ነገር ሲፈጠር በጣም የሚረብሸኝ ምንድን ነው እናትና አባት እያለኝ ሰው እናቴ አጋጣሚ በዚህ አጋጣሚ ያለች አባቴ እንደዛው። እናቴ ያው ትዳር አላት፣ ግን ያው አሁን ላገባችው ትዳር ልጅ እንዳላት አልተናገረችም። አባቴም እንደዛው በሱ አባት ስም ስለምንጠራ ያው እህቶቼ ናቸው ብሎ ነው ባለቤቱ ምናምን የሚናገረውና ይህ ሁሉ ነገር ሲፈጠር ማንም ከጎን ያልነበረ እያሉ እንደሌሉ አንዳንዴ ፋሚሊ ሞቶብኛል ማለት ይሻላል። አንድ አክስት ናት ያለችው፣ ግን ያው ይሄ ሁሉ ነገር ዛሬ ለእናንተ ነው የተነፈስኩትኝና ከራሴ ጋር ተጣልቼ ነው ያለሁት። እያንዳንዷ ቀን፣ እያንዳንዷ ሌሊት፣ እያንዳንዷ ሰዓት ለኔ በጣም ከባድ ነች። እውነት የሆነ እንቅልፍ ራሱ ከተኛ የሆነ ብዙ በጣም ረጅም ጊዜ አልፎኛል። ምን ይከብዳል? የሆነ ነገር ፈልጌ ማውራት የለመድኩት ከእግዚአብሔር ጋር ነው እና ወደ ጸሎት ለማድረግ ቅልና ከዛ የሆነ ስራ ትዝ ይለኛል የገባሁበት ምናምን ነገር ነው ሼም ይዘኛል። ቅርባይ እንደሆነ አምናለሁ፣ ግን አውቀህ ያርከውን ነገር አሁን ላይ ዳትስ ኖርማል። ኖርኩ አልኖርኩ ግድ ሰጥቶኝ አይደለም የምኖረው። እና ወንድም የፈለገበትን እሱ ይሄ ነው። መልካም። ከሁሉ በፊት እህታችን ሳምሪ ስላገኘንሽ ስላወቅንሽ እጅግ በጣም ደስ ብሎናል። እውነት ለመናገር በጣም ብዙ ነገሮች ናቸው በእነዚህ አጭር ጊዜያቶች ውስጥ በአንቺ ህይወት ውስጥ የተፈጠሩት ነገሮች በጣም ብዙ ነገሮች ናቸው እና የሚያግዙኝ ወንድሞችም ስላሉ ለእነሱ እድል እሰጣለሁ። እኔ የተወሰነች ነገር ብቻ ለማንሳት እሞክር። ምናልባት ልብሽን የሚያጽናነው ልብሽን የሚያረጋግጉ ከሆነ በቻልኩት አቅም የተወሰነች ነገርን ለመናገር ልሞክር። በዚህ አጋጣሚ አንድ እንድታቂ የምፈልገው ነገር እንዲህ አይነቱ ታሪክ የአንቺ ብቻ ታሪክ አይደለም። በጣም ብዙ ሰዎች በህይወታቸው አንዳች ነገር ከደረሰ በኋላ በህይወታቸው አንዳች ነገር ከተፈጸመ በኋላ ዘወትር ከህሊናቸው ጋር የሚዋቀሱበት ትልቁ ጥያቄ ምንድን ነው? እንዲህ አይነቱ ነገር እነሱ ላይ ብቻ የተፈጠረ ይመስላቸዋል። አንቺ አሁን ላይ የደረሰብሽ ችግር፣ አሁን ላይ በህይወትሽ የገጠመሽ ነገር በጣም ብዙ ሰዎች ጋር ያለ ነው። ክርስቲያኖች በዚህ ባለንበት ዘመን አንዳንድ ጊዜ መልካም ነገርን እናድርግ የሚባለው ለዛ ነው እና ሳምሪ በሳምሪ ህይወት ውስጥ ያንዳንዱ ነገር ሁላችሁም አጤናችሁ ከሰማችሁ በሁለት በኩል ሀሳቦችን አጋርተናለች። አንድ በቤተሰብ በኩል የነበረ በጣም በነገሮች ተስፋ እንድትቆርጥ እንድታዝን ያደረጋት አንድ ታሪክ እና ደግሞ በመቀጠል ደግሞ ሳታቅ ከአምላኳ ከእግዚአብሔር ጋር ደግሞ የተጣላችበትን መንገድ አጫውታናለች እና እንዲህ አይነቱ ታሪክ የብዙ ሰዎች ታሪክ ነው። እንዲህ አይነቱ ነገር የብዙ ሰዎች ህይወት ነው። በቤተሰቡ በተለይ እባካችሁ ክርስቲያኖቶች ወንድሞች ትዳር ከጀመራችሁ በኋላ ኃላፊነት ከወሰዳችሁ በኋላ በትዳር ህይወት አንድ ከሆናችሁ በኋላ እባካችሁ ለእያንዳንዱ ለምታደርጉት ነገር ዋጋ ስለሚያስከፍል ኃላፊነት ውሰዱ። እባካችሁን የቤት አባወራ የምትሆኑ ወንድማችን እባክህን አባወራ ከሆንክ
ትልቅ ኃላፊነት ስለሆነ ኃላፊነትን ተወጣ። የቤት እመቤት የምትሆኝ እህታችን የቤት እመቤት ከሆንሽ ትልቅ ኃላፊነት ስለሆነ ኃላፊነትሽ ትወጪ። ይህንን የትዳር ሕይወት የባረከው የቀደሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው እና እንዲህ አይነት የተባረከ ሕይወት ውስጥ ገብተን በማን አለብኝነት ትዳር የምናፈርስ ሰዎች ምን ያክል ልጆች ላይ ፍቺ ምን ያክል ዋጋ እንደሚያስከፍል በዛው በጣም የምትመሩበት ታሪክ ነው ብዬ አምናለሁ። የሳምሪ ታሪክ ብቻ አይደለም፣ በጣም የብዙ እህት ወንድሞቻችንም ታሪክ ነው እና እባካችሁ በትዳር ሕይወት የምትኖሩ ሰዎች ስለ ልጆቻችሁ ብላችሁ አንዳንድ ጊዜ ይቅር መባባልን ወቁበት። አንዳንዴ ይቅር መባባልን ልመዱ። ምክንያቱም ይቅር የማይባል ነገር ስለሌለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኔ ይቅር እንዳላችሁ እናንተ እርስ በራሳችሁ ይቅር ተባባሉ እንዳለ ሁሉ በትዳር ሕይወት የምትኖሩ ሰዎች የባካችሁን ችግሮቻችሁን ልጆቻችሁ ሕፃናት ድምፃችሁን ሳይሰሙ በራችሁን ዘግታችሁ መፍታትን ነገሮችን መወያየትን ልመዱ ፕሊዝ። ሕፃናት ሲያድጉ በነገራችን ላይ ሕፃናት ሲያድጉ ተወዳጆች በአባት የሚሞላ ፍቅር አለ፣ በእናት የሚሞላ ፍቅር አለ። ይሄ ፍቅር ነው በነገራችን ላይ ውስጣዊ ማንነታቸውን እየገነባ የሚያሳደጋቸው እና በአባትም የሚሞላ ፍቅር በእናትም የሚሞላ ፍቅር ሳያገኙ ትንሽ በጣም ልክ ባልሆነ መልኩ ግን ምናልባት የልጅነት እድሜያቸው የሚያልፍ ከሆነ ግን ለነገው ማንነታቸው ትልቅ ጠባሳና ተጽዕኖ ይፈጥራል እና እባካችሁ በቻላችሁት አቅም አንዳንድ ጊዜ የግል ስሜትን ብቻ ከመመልከት የግል ስሜትን ብቻ ከማየት ትንሽ ራቅ ብለን ለልጆቻችን መኖር ብንጀምር መልካም ነው። በአዲስ ኪዳን የማይሰረይ ኃጢአት የለም። ምን ማለት ነው? በአዲስ ኪዳን የማይሰረይ ኃጢአት አለ ማለት የጌታችን የኢየሱስ ክርስቶስ ደም አጥቦ ሊያነጻው የማይችለው ኃጢአት አለ እንደማለት ነው። በአዲስ ኪዳን የማይሰረይ ኃጢአት የለም። በስርዓት መጽሐፍቶቻችንም በመጽሐፍ ቅዱሳችንም ጭምር ለምሳሌ እንዲህ ያደረገ እንዲሆናል የሚሉ በጣም ብዙ ትእዛዛቶች አሉ። ለምሳሌ መንፈስ ቅዱስን የሰደበ ምሕረት የለውም። በስርዓት በአዋልድ መጽሐፍቶቻችን ላይ ደግሞ ብትመለከቱ በመሬት ላይ ድንግልናን አሳልፎ የሰጠ ሰንበትን የሚሽር እንዲያደረገ የሚቆራረጥ ሰይፍ ይታዘዝበታል ይላል። በጣም ብዙ ትእዛዛቶች አሉ። ይሄ ሁሉ ግን የሚሆነው አንድ ሰው ንስሐ ገብቶ ከክርስቶስ ጋር እስካልታረቀ ድረስ ነው። አንድ ነፍስ በንስሐ ሕይወት እስከተመላለሰ ድረስ ሳምሪ በደንብ አዳምጪኝ። በአዲስ ኪዳን የማይሰረይ ኃጢአት የለም። የማይሰረይ ኃጢአት ሳምሪ በደንብ ልብ ብለሽ አዳምጪኝ። እስካሁን ለምን ይመስልሻል በነገሮች አይምሮሽ ረፍት ሊያጣ የቻለው? ምክንያቱም ዓለም የነጠቀሽን ሰላም ልታገኚ የፈለግሽበት ቦታ ሁሉ ትክክል ስላልሆነ ነው። አንዳንዶች ሳምሪ ልክ እንዲህ ከክርስቶስ ጋር ሲጣሉ ከአምላካቸው ከእግዚአብሔር ጋር ልክ ሲጋጩ ጌታችን ኢየሱስ ክርስቶስን መጠጥ ቦታ ይፈልጉታል። ማለት ዓለም የነጠቃቸውን ሰላም እንግዲህ ሰላም ማለት ክርስቶስ ነው። የሰላሙ ጌታ ኢየሱስ ክርስቶስ ነው። ዓለም የነጠቃቸውን ሰላም መጠጥ ቤት ቁጭ ብለው እየሰከሩ ይፈልጉታል። በስካር ግን ዓለም የነጠቀንን ሰላም አናገኝም። አንዳንዶች ደግሞ ምሽታ ቤት ይፈልጉታል። ዳንኪራ ቤት፣ ጭፈራው ቤት፣ ጩኸቱ ቤት፣ ኮንሰርቱ ቤት ይፈልጉታል። ዓለም የነጠቀንን ሰላም በምንም ተአምር ምሽታ ቤትና የዘፈን ጫጫታ ያለበት የኮንሰርት ቦታ ሊመልስልን አይችልም። ለጊዜው ለተወሰነች ደቂቃ ምናልባት እንጽናና ይሆናል። አንዳንዶች በጣም የሚገርባቸው ነገር በጣም ሲበሳጩ፣ በጣም ሲያዝኑ ዓለም የነጠቃቸውን ሰላም ፍለጋ ከማያውቁት ሰው ጋር በአንድ ቀን ከአልጋ ጋር በአልጋ ይወድቃሉ። ከማያውቁት ሰው ጋር በአልጋ ይጋደማሉ። ስጋዊ ፍትወት፣ ስካር፣ ዝሙት፣ ጭፈራ ዓለም የነጠቀንን ሰላም አይሰጥም። ሳምሪ ዓለም የነጠቀንን ሰላም መልሶ ሊሰጠን የሚችለው የሰላሙ ንጉሥ የሰላሙ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በመጽሐፍ ቅዱስ ላይ ሳምሪ አንድ ነገር ተመልክተሽ ከሆነ ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ላይ ተጽፏል። ሁላችሁም በደንብ አዳምጡ ፕሊስ። ዳዊት የሰራው ኃጢአት እንግዲህ መጽሐፍ ቅዱስ ማለት የአምላካችን የእግዚአብሔር ሕያው ቃል ነው። የአምላካችን እግዚአብሔር ቃል ሆኖ ሳለ ግን ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ውስጥ ተጽፏል። ራሳችሁን ጠይቃችሁ አታውቁም? ለምሳሌ ዳዊት ከሰራቸው ከተጻፉ ኃጢአቶች ውስጥ አንዱ ዳዊት በቤተ መንግስቱ ሲመላለስ ኦሪዮን የሚባል የአንድ የወታደሩን ሚስት ይመለከታል። በዓይኑ ትክ ብሎ ከተመለከታት በኋላ ምን ማለት ነው? በስጋዊ ፍትወት ተመኛት እና ማስጠራት
ወደ ቤተ መንግስት ወሰዳት፣ ወደ እልፍኙ አስገባት። ከእሷ ጋር ዘመተ፣ አመነዘረ፣ በፍቶት ወደቀ። ከዛም በኋላ የሰራው ኃጢአት እንዳይታወቅበት ቶሎ ብሎ ኦሪዮንን ከጦር ሜዳ ወደ ቤተ መንግስት እንዲመጣ አደረገው። ኦሪዮን ወደ ቤተ መንግስት መጣ። የዛን ጊዜ ታቦተ ጽዮን ተማርካ የዳዊት ሰራዊቶች በአጠቃላይ ታቦተ ጽዮንን ለማስመለስ ታቦተ ጽዮንን ዳግም ለመመለስ ከየቤቶቻቸው መሳሪያ ይዘው ወጥተው ነበረ እና ኦሪዮንን ከጦር ሜዳ አስጠራው። ስለ ጦር ቦታው፣ ስለ ጦር ሁኔታው እያንዳንዱን ነገር ጠየቀው። ኦሪዮን በጦር ሜዳው ላይ ምን ያክል እነሱ ድል እየተቀዳጁ እንደሆነ ለንጉሥ ዳዊት ነገረው። ከዛን በኋላ ዳዊት ኃጢአቱን ለመደበቅ ሌላ ኃጢአትን መረጠ። ኦሪዮንን ሂድና በል እረፍት አደርጋለሁ። ለምን ይች ሴት ከጸነሰች እንግዲህ ከማን የጸነሰችው ይባላል። ስለዚህ ከንጉሥ ዳዊት እንደሆነ ይሰማል። ኃጢአቱ ይታወቃል። ሰው ሁሉ ኃጢአተኛ ሌለው ነው እና ኃጢአቱን ለመደበቅ ብሎ ኦሪዮንን ወደ እልፍኝ ግባ፣ ለዛሬ እረፍት አድርግ፣ ፈቅጄልሃለሁ አሉ። እናም ኦሪዮን ወደ ቤቱ ሄደ። በበነጋታው ንጉሥ ዳዊት በደንብ አዳምጡኝ ፕሊስ። ንጉሥ ዳዊት ኦሪዮን በቤቱ ጣሪያ ስር ገብቶ እንዳደረ እንዳላደረ በወታደሮቹ አስጠይቃል። ወታደሮቹን አስጠርቶ ይጠይቃል እና ወታደሮቹ ወደ ቤቱ እልፍኝ ሳይገባ ከቤቱ ጣሪያ ውጭ ቆሞ ሌሊቱን ሙሉ እንዳደረ ይነግሩታል። እና ዳዊት በጣም ይበሳጭና ኦሪዮንን ያስጠሯል። ለምንድን ነው ከቤት ጣሪያ ገብተህ ያላደርከው ሲለው ታቦተ ጽዮን ከመንበሯ ወጥታ ታቦተ ጽዮን በጠላቶች እጅ ተማርካ እንዴት እኔ ከቤት ጣሪያ ስር ገባለሁ? ይሄ በፍጹም አይሆንም አለ። ስለዚህ ዳዊት ኃጢአቱ እንዳይታወቅበት ኦሪዮን በጦር ሜዳ እንዲገደል ደብዳቤን ጽፎ ሰጥቶ ላከው። ክርስቲያኖች ለምንድን ነው ዳዊት የሰራው ኃጢአት ለምንድን ነው በመጽሐፍ ቅዱስ ላይ ተጻፈው? ሳምሪ ለምን ይመስልሻል? እሺ እኛስ ኃጢአተኞች ነን፣ እኛ እንበድላለን ክርስቶስን፣ ከክርስቶስ ጋር እንጋጫለን። ግን ዳዊት የሰራው ኃጢአት ለምንድን ነው መጽሐፍ ቅዱስ ላይ የተጻፈ ይመስልሽ? በአንድ ምክንያት ነው። በአንድ ምክንያት። እሱም ትልቁ ምክንያት ምንድን ነው መሰላችሁ ክርስቲያኖች? መጥፎ በሆነ ጸጸት ራሳችሁን ከክርስቶስ ኢየሱስ እንዳታርቁ። እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ፣ እኔ እኮ ለቤተ ክርስቲያን የማልገባ ነኝ፣ እኔ እኮ ርኩስ ነኝ፣ አረ እኔ እኮ የቆሸሽኩ ሰው ነኝ፣ እኔ ለስጋው ደግሞ እንዴት አረ አይሆንም እንዴ፣ እኔ ለመቅደሱ ልገባ በፍጹም አይሆንም፣ እኔ ነጠላ ለብሼ ቤተ ክርስቲያን ልገኝ፣ እኔ የቆሸሽኩ ሰው ነኝ የሚል መጥፎ የሆነ ጸጸት በህሊናችሁ መጥቶ እንዳያውካችሁ ነው በመጽሐፍ ቅዱስ ላይ ልበ አምላክ የተባለው ዳዊት የሰራው ኃጢአት የተጻፈው ክርስቲያኖች፣ እንጂ የዳዊት ኃጢአት እኛ የምንማርበት ሆኖ አይደለም የተጻፈው። ወይም ደግሞ መጽሐፍ ቅዱስ የሚተርከው ታሪክ አቶ አይደለም የዳዊት ኃጢአት የተጻፈው። ልበ አምላክ የተባለው እንኳን ዳዊት ኢማጂን እንግዲህ ማለት እግዚአብሔር አምላክ ዳዊትን እንደ ልቤ ብሎታል። እንደ ልቤ የተባለው ዳዊትን እንኳን ኃጢአትን ሰርቷል። ጌታውን በድሏል። ግን በድሎ ብቻ አልቀረም። በንስሐ ሕይወት በእንባ ታጥቦ ከአምላኩ ከእግዚአብሔር ጋር ታርቋል። ግን ኢየሱስ ክርስቶስ ከኃጢአት ሁሉ አጥቦ ማንጻት ስለሚችል ከነድፋችን ወደ ክርስቶስ እንቀርባለን። ወደ ቤተ ክርስቲያን የማይመጡ ሰዎች ጋር ትልቁ ልዩነታችን ያ ነው። አንዳንዶች እዚህ ሶሻል ሚዲያ ላይ ያልገጠሟችሁም ፈለገ አትናቴዎስ ያደረጋትን ነገር ቆይ ዛሬ ላይቭ ገብቼ ነው የምነግራችሁ። ልደተ ቃል ከክርስቶስ ርቅሻል፣ ከአምላክሽ ከእግዚአብሔር ጋር ተጣልተሻል፣ ሳታቂው ሳትረጁ ስውት ወደሆነ መንገድ ሄደሻል። ግን እመኚኝ እግዚአብሔር አምላክ አሁንም ንስሐን የሚቀበል አምላክ ነው። የአንቺን ጸጸት ብቻ ነው የሚሻው፣ የአንቺን መመለስ ብቻ ነው የሚፈልገው። በስተመጨረሻ ሳምሪ ማለት የምፈልገው ነገር ምንድን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሳምሪ ይወድሻል፣ በጣም ይወድሻል። እንደሚወድሽ ደግሞ የምታውቂው ዛሬ እኛ ስለነገርንሽ አይደለም። ትላንት ገና አንቺ ሳትፈጠሪ በፊት በቀራንዮ መስቀል ተሰቅሎ ስለ እኔና ስለ አንቺ በኃጢአት የጠቆረ ማንነታችን ከኛ ተገፉ ይርቅ ዘንድ ከአይሁዶች ምራቅ እየተተፋበት ፊቱን ያላዞረ ጌታ ከሊጦስ ስር አደባባይ እስከ ቀራንዮ ድረስ 13 ሕማማትን ተቀብሎ መከራን የተቀበለ ጌታ በቀራንዮ መስቀል ላይ ተሰቅሎ ስጋውን ቆርሶልናል። ሳምሪ ደሙን አፍሶልናል። እንዲሁ ስለወደደን ይህን ያክል ዋጋ ከፍሎልናል እና እንዲሁ ወዶ በመስቀል ላይ ተሰቅሎ ዋጋ የከፈለልን ጌታ ኢየሱስ ክርስቶስ ሳምሪ ዛሬም ይወድሻል።
በምንም በአንዳች እንዳትጨነቂ። ክርስቶስ ኢየሱስ ማለት እንደ ምድራዊ ሰዎች ሰዎችን የሚታዘብ ሰዎችን የሚቀይም አይደለም። ይልቁኑ በጥፊ ለጸፉት፣ ምራቅ ለተፉበት ከሊጦስ ሥራ አደባባይ እስከ ቀራንዮ ድረስ 13 አይነት ሕማምን እንዲቀበል አድርገው እያንገላቱ ወዲያ ወዲህ እያረጉ እያዳፉ የወሰዱትን የሾህ አክሊል አቀዳጅተው በእንጨት እየጎተቱ ራሱን ያደሙትን እጆቹን በገመድ ወጥረው በችንካር የቸነከሩትን ነፍሳት ሁሉ ሳይቀር የማር አምላክ ነው ያለን። ሳምሪ የማር አምላክ ነው ያለን። የሚገርመው ሁኔታ የእህታችን ቪዲዮ ተልኮልኝ መቼ ነው? ከዛሬ 2 ቀን መሰለኝ። የሳምሪ ማለት ነው። በውስጥ ጽፌላት ነበረ። ምናልባት አላየችውም ይሆናል እና ልደተ ቃል የሚል አካውንት አይተሽ ከሆነ በውስጥ ጽፌልሽ ነበር። ዞሮ ዞሮ ተገናኘን። በአንድም በሌላም እግዚአብሔር ይሰራል እና ከመጀመሪያው እስከ መጨረሻው የተናገርሽውን እየሰማው ነበረ እና ትልቁ ነገር በመጀመሪያ ደረጃ ሰው የውስጡን አውጥቶ የሚናገርበት ቦታ፣ መንፈሳዊ ቦታ ማግኘቱ በራሱ ትልቅ ነገር ነው። ያ ማለት የችግሩ 50% መፍትሄ የተገኘ ማለት ነው አይደለ? አንዳንዴ እኮ ሰው የሚሰማው ሰው ሁሉ ይፈልጋል ከልቡ። ስንቶቹ እኮ ስላልሰማናቸው ብቻ፣ ጆሮ ስላልሰጠናቸው ብቻ ጭንቀታቸው አንቆ የገደላቸው እኮ በጣም ብዙ ሰዎች አሉ። ጭንቀት ሞትን ይወልድና ሞት ደግሞ ለዘላለም ያጠፋናል። እዛ ደረጃ የሚደርሱ ሰዎች እኮ አሉ። መሰማትን የመሰለ እኮ ጸጋ የለም። የምታወሩበትን ቦታ ማግኘት፣ የምተነፍሱበትን ቦታ ማግኘት፣ የምትጮሁበትን ቦታ ማግኘት፣ የምታለቅሱበትን ቦታ ማግኘት በራሱ እኮ እጅግ በጣም ትልቅ ነገር ነው። እዚያን አንቺ ወንድማችን ጋር መጣሽና ሁላችንም ጸጥ ብለን አዳመጥንሽ አይደለ? ይሄ ራሱ እኮ ትልቅ ነገር። የተወሰነ ያህል አልቀለለሽም? የሚሰማሽ ሰው እና ከጎንሽ ያሉ ወንድሞች እንደኖሩ ስታውቂ፣ ከጎንሽ ያሉ እህቶች እንዳሉ ስትመለከቺ በጥቂቱም ቢሆን ውስጥሽ ይሰማል አይደለ? ድምፄ ትንሽ ይቆራረጣል። ትንሽ አይደል? ተወዳጆች የለት ትንሽ ይቆራረጣል አይደል? አይደል? መሰማቱ በራሱ እጅግ ሰላም ይሰጠዋል። የሚሰማሽ ሰው ማግኘት፣ የሚያዳምጥሽ ሰው ማግኘት፣ ችግርሽ ችግሬ ነው፣ ጉዳትሽ ጉዳቴ ነው ብሎ ጆሮ ሰጥቶ የሚያዳምጥ ሰው ማግኘት በራሱ በጣም ትልቅ እድል። ስለዚህ እግዚአብሔርን ማመስገን አለብሽ። አንዳንድ ጊዜ በህይወታችን በጣም ብዙ ውጣ ውረዶች ሲመጡ የምንመለከተው ምን ጊዜም ውጣ ውረዱን ብቻ ነው እንጂ በዛ ውጣ ውረድ ውስጥ እንኳን እስትንፋሳችን ከእኛ ጋር ሆና መቀጠሏ በማን ኃይልና በማን ችሎታ ይመስላችኋል? ይህንንስ እድል ያዘጋጀልሽ ማን ነው? ዛሬ ሰዎች እንዲቀርቡሽ ያደረገ ማን ነው? እንደምታውቁት ወርቅ በእሳት ሲፈተን ነው ወርቅነቱ የሚታወቀው አይደል? በእሳት በሆነ ፈተና ውስጥ ማለፍ በኋላ ላይ ለወርቅነት ያበቃል። ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ቅዱሳን ለሆኑ ሰዎች አይደለም። እያንዳንዱን ታሪክ ብትመለከቱ፣ እያንዳንዱን ነገሮች ብትመለከቱ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ እንደውም አባቶች ሲናገሩ ምን ብሎ ነው የሚናገሩት? ብዙ ጊዜ ወደ ግራ ነበር የሚያየው ይላል። ወደ ግራ ነበር የሚያየው እና ለምንድን ነው ብዙ ጊዜ ወደ ግራ የሚያየው ተብሎ ሲጠየቅ ወደ ኃጢአተኞቹ ነው የሚመለከተው። እኔ የመጣሁት መድኃኒትን ለማይሹ ሳይሆን መድኃኒትን ለሚሹ ለታመሙ ሰዎች ነው የመጣሁት ብሎ ሲናገር እንሰማዋለን ጌታችን ኢየሱስ ክርስቶስ አይደለ? ስለዚህ ይሄ ምን ነው የሚያሳየው ብለን ስንመለከት ለእኛ ለታማሚዎቹ ነው የመጣ። አንዲት ታሪክን ላስቀምጥላችሁ። መጽሐፍ ቅዱስ ላይ መቼስ የዛችን ሴት ታሪክ የማያውቅ ሰው የለም። አይሁዳውያን ክርስቶስን ለመፈተን በጣም ብዙ ርቀት ሄደዋል። ከሄዱባቸው ርቀቶች ውስጥ አንዲትን ዝሙትን ስታደርግ የነበረችን ሴት ክርስቶስ እግር ስር እያዳፉ ይዘዋት ይመጣሉ። ክርስቶስ እግር ስር እያዳፉ ይዘዋት ይመጡና ይህች ሴት ዝሙት ስታደርግ ተገኝታለች እና በሙሴ ሕግ መሰረት ልትገደል ይገባታል ይላል። ብዙዎቹ የእኛን መጥፋትና የእኛን መውደቅ ጉድጓድ ቆፋሪዎች ናቸው። አብዛኞቹ በዚህ ዓለምም ስንኖር አብዛኛው መንገድ የተስተካከለ ሳይሆን ጎርባጣ ነው እና ጌታ ኢየሱስ ክርስቶስ ቀናም ብሎም አላያቸውም። ምንድን ያደረገው?
በምድር ላይ በጣቶቹ እየጻፈ ምን የሚል ንግግር ነው የተናገረው? ከእናንተ ውስጥ ኃጢአት የሌለበት ሰው ቢኖር የመጀመሪያውን ምን ድንጋይ በእሷ ላይ ይወርውራል። ሁሉም በኃጢአት የወደቀ ስለነበረ፣ ሁሉም በፈተና ውስጥ የነበረ ስለሆነ ሁሉም ምንድን ያደረጉት? ወደ ኋላቸው ነበር ሲሄዱ የነበሩት። ሁሉም ሄዱት ወደ ኋላቸው። ከዛ ጌታ ኢየሱስ ክርስቶስ ምን አላት? ያችን ሴት አይዞሽ፣ እኔ አልፈርድብሽም፣ ከዚህ በኋላ ግን አትበድይ፣ አሁን በሰላም ሂጂ አይደል ያላት? በነዛ ሁሉ መከራ ውስጥ የነበረችን ሴት። ስለዚህ እኔ እህት ወደ እግዚአብሔር ቤት ስትመጪ እግዚአብሔር ሸክምሽን፣ እናንተ ሸክማችሁ የከበደ ሁላችሁ ወደ እኔ ኑ እኔም አሳርፋችኋለሁ አለ። እናንተ ሸክማችሁ የከበዳችሁ፣ ብዙዎቻችን የኃጢአት ሸክም አለብን። ብዙዎቻችን የህይወት ሸክም አለብን። ይህችን ዓለም ይህችን ህይወት ለማሸነፍ መግባት የሌለብን ጉድጓዶች ውስጥ እንገባለን። መገኘት የሌለብን ቦታዎች እንገኛለን። በዛ ሁሉ ውስጥ ግን ተስፋ በማይቆረጥበት አምላክ ግን ተስፋ መቁረጥ ተገቢ አይደለም። በኃጢአት የማይፈተንና በመከራ የማያልፍ ማንም ክርስቲያን የለም። እንኳን እኔና እናንተ ልብ አምላክ ቅዱስ ዳዊት እንኳን በኦሪዮን ሚስት መሰናከል በኃጢአት ወድቆ እግዚአብሔርን አሳዝኖታል። ግን ምንድን ያለው ነው? ሰዎች የድፋምነት ስሜት ሲሰማቸው፣ የተስፋ መቁረጥ ሲሰማቸው፣ የወደቁ የጠፉ አይነት ስሜት ሲሰማቸው፣ ሰዎች ሁሉ ቢገፋቸው፣ ብቻቸውን ቢሆኑ የተፈጠሩትም ለብቻቸው እንደሆነና የፈጠራቸው አምላካቸው እንደሆነ ማወቅ መቻል አለባቸው። ስንሞትም እኮ ብቻችንን እግዚአብሔር ከኛ ጋር ስላለ ነው እንጂ። እንደዚህ ብሎ ይናገራል መዝሙረኛው ዳዊት ማለት ነው። ወደ እግዚአብሔር ለመቅረብ በሚያደርገው ጉዞ ላይ በመዝሙር 50 ቁጥር 1 ላይ እንዲህ ይላል፣ አቤቱ እንደ ቸርነት መጠን ማረኝ አለ፣ እንደ ምሕረት ብዛት መተላለፌን ደምስሳል። ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትም ክፉን አደረግኩ። በነገርህ ትጸድቅ ዘንድ በፍርድህ ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ አለ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አሳወቅከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትን ቁረጥበት አምላክ ተስፋም አይቆረጥም። ንስሐን የመሰለ ሳሙና እያለ ሰው እንዴት ሁልጊዜ የኃጢአተኝነት ስሜት ውስጥ ይኖራል? አንድ ሰው ንስሐ ሲገባ እግዚአብሔር ቀረ የሚለው ነገር ሳይኖር ነው ሙሉ ለሙሉ የሚያጥበው፣ ንጹሕ የሚያደርገው፣ እንደ አዲስ የሚወልደው። ልክ ያቺን ሴት እነሱ ሞቷን ሲፈልጉ የሞቷን ደብዳቤ ሲያውጁላት እኔ ግን አልፈርድብሽም በሰላም ሂጂ ብሎ ተስፋ ሰጣት አይደል? መጽሐፍ ቅዱስ ላይ እስኪ የትኛው ሰው ነው ጻድቆ ነው መጀመሪያ የቀረበው ከድንግል ማርያም ውጭ? ገና ከመጀመሪያው ጀምሮ የጽድቅን ሕይወት ይዞ ወደ እግዚአብሔር ይመጣል አለ ወይ? የለም፣ አናገኝም። አብርሃምን ተመልከቱት። ጣዖትን በጣዖት አምልኮ ውስጥ የነበረ ነበረ። ዳዊትን ተመልከቱት። ገና በእናቴ ማህፀን ሳለሁ ኃጢአተኛ ነበርኩኝ እያለ ይናገራል። ጳውሎስን ተመልከቱት። አሳዳጅ ክርስቶስን ሲያሳድ ነበረ። ጴጥሮስን ተመልከቱት። ክርስቶስን የካደ ወደ ክርስቶስ የመጡት ሁሉም የቆሸሹ ናቸው። ክርስቶስ ማለት የማይደፈርስ ንጹሕ ባህር ነው። እኛ ከነ ኃጢአታችን ገብተን ነስተን እንወጣለን፣ እሱ ግን አይደፈርስም። ክርስቶስ ማለት ባህር ነው። እኛ ገብተን ስንታጠብበት ወንዙ አይቆሸሽም። ለምሳሌ አንድ ወንዙ ውስጥ ገብታችሁ ሻወር ገላችሁ የምትታጠቡ ወንዙ ይቆሸሻል? አይቆሸሽም። እናንተ ግን ምን ትላላችሁ? ትነጻላችሁ። ክርስቶስ ማለትም እንደዛው እኛ ከኃጢአታችን እንታጠብበታለን እንጂ እሱ አይቆሸሽም። ስለዚህ ከእግዚአብሔር በላይ አባት አለ? ከእግዚአብሔር በላይ ወዳጅ አለ? ከእግዚአብሔር በላይ ቅርብ አለ? በቋንቋችን የሚያናግረን የውስጣችንን የሚያውቅ ከሱ ውጭ ሰው አለ ወይ? ሳምሪ እህቴ፣ እኔ አንቺን አልፈጠርኩሽም፣ እናትና አባትሽም አንቺን አልፈጠሩሽም። ወደዚህ ዓለም ያመጣሽ አንቺ የእሱ ነሽ። የደም ዋጋ የተከፈለልሽ የክርስቶስ የምትሄጂውም ወደ እርሱ ነው። እሱ ወደዚህ የሚያመጣሽ እርሱ ነው። የነፍስሽ ዋስትና ያለው በእርሱ ነው። ለምትኖሪለትም ዓላማ እርሱ ነው። ሰዎች ቢገፉሽ፣ ሰዎች ቢጠሉሽ ምን አስጨነቀሽ? እሱ ከደገፈሽ። አንድ አባባል አለ፣ ዓለም ሁሉ ቢገፋ ጀርባን ቢያዞርብህ እግዚአብሔር ከደገፈ ይህን ዓለም ታልፈዋል። ዓለም ሁሉ ደግፎ አጨብጭቦልህ ከጎን ቢሆን እና እግዚአብሔር ግን ከጎን ከሌለ ትወድቃለህ። ያሁን ትንኮታኮታለህ። በኃጢአት ውስጥ ወደቅን አይደለ? የማይወድቅ ሰው አለ በኃጢአት?
የኃጢአት ደረጃ አለው የለውም? ህይወት እኮ ናት ደረጃ የምትሰጠን እንጂ እኮ የኃጢአት ደረጃ የለውም። ሁሉም በእግዚአብሔር ፊት ኃጢአተኛ ነው። አንድም ጻድቅ የለም፣ ሁሉም ኃጢአተኛ ናል። ሁላችን ካፈጣጠራችን የቁጣ ልጆች ነን አለ። እንደ ቸርነቱ ባለጠግነት መጠን ለአዲስ ህይወት መታጠብ የመረጠን እግዚአብሔር ነው። እሱ ደግ ባይሆን ኖሮማ እኔና እናንተ እንዴት እንኖር ነበር? የእያንዳንዳችን ግፍ ቢገለጥ ኖሮ፣ የእያንዳንዳችን የብቸኝነት ስሜት ቢገለጥ ኖሮ ማን ተራምዶ መውጣት ያለ የሚችል ይመስላችኋል? በዚህ ዓለም ላይ ወደ እልፍኛችሁ ግቡ፣ በርከክ በሉ፣ አልቅሱ፣ ይቅር በለኝ በሉት። ኃጢአታችሁን በሰው አታሳዩ። ኃጢአታችሁን ሰው እንኳን ቢያውቀው እና እሱ መድኃኒዓለም የፋቀውን ኃጢአት ሰው ቢያስታውሳችሁ አይጭነቃችሁ። ሰው እኮ ከሰው ላይ እንከን ብቻ የሚፈልግ እኮ ነው። እግዚአብሔር ይቅር ካለ በኋላ በቀደመ ስም አይጠራህም። ፍርድ ቤት ብትሄድ መዝገብህ ይዘጋል እንጂ አይቀደድም። የሆነ ቀን ብትሄድ ከተዘጋበት ቦታ ላይ የወንጀል ታሪኩ ተብሎ ይወጣና ይነበብልሃል። ወደ እግዚአብሔር ስትሄድ ግን ይቃጠላል። ንጹህ ነው የምትሆነው። ከዚህ በፊት ይሄን በደል በድሏል አይልም እግዚአብሔር። ልክ ካነጻ በኋላ በቀድሞ ስም አይጠራም። ሌባ ሆነ ወደ ቤተክርስቲያን ብትገባ ያ ሌባው መጣ አይደለም የምትባለው። ከነሳ በኋላ ልጄ መጣ ነው የምትባለው። ከሰዎች ከጠበቃችሁ፣ ደስታችሁ ሰዎች ላይ ካለ፣ ሰዎች አጠገባችሁ ስለሌሉ ሀዘናችሁ የሚመጣ ከሆነ እናንተ ምን ጊዜም የውስጣችሁን ሰላም አታገኙ። በኃጢአት መውደቅ አዳማዊ ነው። ቅዱስ ዮሐንስ አፈወርቅ ከኃጢአት አለመነሳት ግን ዲያብሎሳዊ ነው። መውደቅ አዳማዊ ነው። ወድቆ አለመነሳት ግን ዲያብሎሳዊ ነው። አንዴ አይደለም ሚሊዮን ጊዜ ልንወድቅ እንችላለን በኃጢአት። የጥልቁ ማህበር ውስጥ አይደለም ሌላም በርካታ ነገሮች ውስጥ ልንገባ እንችላለን። የህይወት እድል እስከተሰጠን ድረስ ንስሐ እንዳንገባ የሚከለክለን ነገር ደግሞ ምን አለ? እናትና አባቶች ሊተውሽ ይችላሉ፣ ሊክዱሽ ይችላሉ፣ ስማቸውን ከአንቺ ላይ ሊፍቁት ይችላሉ፣ የራሳቸውን ህይወት መርጦ ሊሄዱ ይችላሉ። የማይለወጥ አባት፣ የማይረሳ ጌታ፣ የደም ዋጋ የሚከፍል በሞቱ ህይወት የሚሰጥ አምላክ አለሽ እኮ። ነገ እኮ አንቺ ተስፋ አለሽ። ንስሐ ትገቢያለሽ። ኃጢአትሽ ሁሉ ይታጠባል። ዳግመኛ ቤተ መቅደሱ ትቆሚያለሽ። ዳግመኛ ሁለተኛ እድል ይሰጥሻል። አግብተሽ ወልደሽ አንቺም እናት ትሆኛለሽ። እድል ይሰጣል እኮ እግዚአብሔር ሁለተኛ እድል። የማይፈለጉ በክርስትና ተስፋ መቁረጥ ብቻ ነው እንጂማ እድል ይሰጣል እግዚአብሔር። እግዚአብሔር እድል ይሰጣል። ሰው ነው እድል የማይሰጠው። ከሰው እንዳትጠብቁ፣ ከአምላካችሁ ጠብቁ። ንስሐ ከሰዎች ቢሆን ኖሮ እኮ ስንቶቻችን ኃጢአተኛ ሆነን በቀረን። ንስሐ የሚሰጠው ሰው ቢሆን ኖሮ፣ በደልን ይቅር የሚለው ሰው ቢሆን ኖሮ፣ ዕዳር የሚቀድ ሰው ቢሆን ኖሮ ስንቶቻችን እስከ ዛሬ ድረስ በዕዳ ተይዘን በቀረን ነበር። ይቅር የሚለው እግዚአብሔር ስለሆነ ሳይሰለቸው ሳይራራ ለሁሉ ያስባል። ሳይራራ ሳይዘነጋ ለሁሉ ያስባል። ምንም ቢሆን ምንም ልጆቹ ነን። ጀርባችንን አንስተው እንከተለው እና ረጅም መልእክት ተላልፏል። ቅድም እጅግ በጣም በምሳሌ አድርጎ ወንድማችን አስተላልፎልሻል። ተስፋ በማይቆረጥበት አባት፣ ይቅር አልልም ባለ ጌታ፣ ወደ እኔኑ ብሎ በሚጠራ ጌታ እንዴት ተስፋ ይቆረጣል? እምራችኋለሁ በሚል አምላክ። ሰይጣንማ በሰዎች ላይ እያደረ ስማችንን ያጠፋ። የብቸኝነት ስሜት፣ ራሳችንን መጥላት፣ ራሳችንን ማጥፋት ስሜት ውስጥ ይከተናል። ግን እኮ እኛ አይደለም ራሳችንን ወደዚህ ዓለም ያመጣ ነው። ባለቤት አለው ሰውነታችን። ለዛ ነው እኮ እናንተ የራሳችሁ አይደላችሁ፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ስለዚህ በእግዚአብሔር ቤተ መቅደስ ኃጢአት አትስሩ የተባለው ለዚህ ነው። ሁለት አጣሽ እንዴት ሰው ይሆናል? ምድር ሳይመቸው ሰማይም ሳይመቸው በምድር ተንገላቶ ራሱን አጥፍቶ ደግሞ የሰይጣን እራት ይሆናል እንዴ? ሰው ፈተናውን እንደ ጥሩ አጋጣሚ ተጠቅሞ በንስሐ ወደ እግዚአብሔር መመለሻ ለማድረግ መሞከር ነው። እችን አንድ ነገር ልናገርና ልጨርስ። የቤተክርስቲያናችን ሊቅ አባታችን አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ ያውም በእሁድ በሰንበት ጸሎቱ ላይ እንደዚህ ይላል። ጌታ ኢየሱስ ክርስቶስ ሆይ የተራበ ሆድ ምግብ ለመብላት እንዲቸኩል በንስሐ የሚመጡትንም ይቅር ለማለት አንተ እንዲሁ ትፋጠናለህ። የተጠማ ጉሮሮ ውሃ ለመጠጣት እንዲቸኩል ወደ አንተ በንስሐ የሚመጡትንም ለመማር አንተ እንደዚህ ትፈጥናለህ። ማ ክርስቶስ። ቆይ እሱ ኃጢአተኞችን ካልማረ ታዲያ እንዴት ነው መሀሪ የሚባለው? ቆይ እንዴት ሆናችሁ ነው? የጻድቃን አምላክ ብቻ ነው እንደ ይመስላችሁ እግዚአብሔር?
የንጹሐን ጌታ ብቻ ነው እንደሚመስላችሁ እግዚአብሔር? እንደዛማ ከሆነ ለምንድን ነው የባሪያን መልክ እስከ መያዝ ከእኛ ጋር እስከ መዛመድ ወደ ምድር እስከ መውረድ እስከ መሰቀል እስከ መገረፍ እስከ መራቆት ድረስ ያደረሰው ጻድቃንን ብሎ የመጣ ነው እንዲመስለን? ኃጢአታችን ተጽፎ ተጽፎ ባያልቅ ከጸጉራችን ቁጥር ቢበዛ ከሰማይ ከዋክብት በምድር አሸዋ ካሉት በላይ ቢበዛ የተስፋ መቁረጥ መዓት ቢኖር አንዲት ቃል እግዚአብሔር ፊት ቆመን አባት ሆይ ይቅር በለኝ፣ ዳግመኛ እድልን ስጠኝ፣ እንደ ልጆችህ አድርገኝ፣ ንጹሕ አድርገኝ ብለን ተናዘን ንስሐ ገብተን አዲስ ህይወት እንዳንጀምር የሚከለክለን ምን አለ? ምንም። ትልቁ በሽታ በክርስትና ክርስቲያኖች ተስፋ መቁረጥ። ተስፋ መቁረጥ የብዙ ነገሮችን ያበላሻል። ብዙ ነገሮችን ያበላሻል። ብዙ በሮችን ይዘጋል። ብዙ ነገሮችን ያሳጣል። ተስፋ በማይቆረጥበት እግዚአብሔር ተስፋ እንዳትቆርጭ። ሳምሪ እህቴ እንኳን ደህና መጣሽ ወደዚህ። የኔና የሌሎቹም ኃጢአት ስላልተነገረ ስላልተወራ፣ ውድቀታችን ስላልተወራ እንጂ ስንቶቻችን በእግዚአብሔር ቸርነት ተደግፈን ዛሬን እንዳየን ሁላችንም እናውቀዋለን። አይምሰልሽ፣ ነጠላ ለብሰን ቤተክርስቲያን ውስጥ ስንቆም የነጻን ሰዎች፣ መጥፎ ታሪክ የሌለን በኃጢአት ሳንበድሉ የመጣን አይምሰልሽ። የብዙዎቻችንን ጉድፍ የሚሸፍን አምላክ ስለሆነ ነው ደፍረን ቤተ መቅደሱ ምንገባው፣ ይቅር እንዲለን የምንለምነው። አንቺ ከኛ እንዳንዱ ነሽ፣ የእግዚአብሔር ልጁ ነሽ። የሚያበላሽ የሚያጠጣሽ እሱ ነው። ከተኛሽበት የሚያነቃሽ አምላክሽ ነው። ውድቀትሽን የሚፈልጉ ሰዎች ይኖራሉ። መነሳትሽን የሚፈልግ እግዚአብሔር ጊዜው አልረፈደም። ዛሬም ቀን አለ። ሰይጣን ነፍስሽን ሊቀማ ታገል አደለ? እንዳይወስዳት አድርጊው። ለጊዜው ያዛት አደለ? በንስሐ ተቀበዩ። ከሰይጣን እጅ ውጪ፣ እግዚአብሔር እቅፍ ውስጥ ግቢ። ምን ያህል ምቾት እንዳለው ታያለሽ። አትቢ፣ አትጠጪ። የመጀመሪያ ንስሐ ግቢና እስኪ ያንን ሰላም እዩ። ወጣት ነሽ አይደል? ሰርተሽ ታመጫዋለሽ። ገንዘብም ቢሆን ሰርተሽ ታመጫዋለሽ። ከዜሮ መነሳት ከሆነ ውደቂና ተነሽና አምጪው። ትልቁ ሰላም ግን ህሊና ውስጥ ያለ ሰላም ነው። የህሊናሽ ጥያቄ የሚመለሰው በንስሐ ሳሙና ሲታጠብ። ያለፈ ታሪክሽን እና ጭንቀትሽን የምታስወግጁ በድፍረት እግዚአብሔር ፊት ቆመሽ ስለ ራሴ ስትናገሪያን ስትመሰክሪ ነው። ጠንካራ ሴት ሁኚ፣ ልክ እንደ መግደላዊት ማርያም ሳታፍር እያለቀሰች እግሩ ፊት እንደተበረከከችው ሴት። መጽሐፍ ቅዱስ አብዛኛው ታሪክ የሰዎች ወድቆ መነሳትን የሚያሳየን። እኛ ታዲያ ምንድን ነን? የማንነሳው ለምንድን ነው? የምህረት አባት የቸርነት ጌታ አይኖቹ በምህረት እንደሚያዩን ልናስብ ይገባል። በእርሱ ፊት የተሰወረ ነገር የለም። እኛ ደግሞ ከእርሱ ልንሰውር አንችልም። ስለዚህ በንስሐ ወደ እነሱ እንመለስ። በርካታ የድፍረት ኃጢአት መጽሐፍ ቅዱስ ላይ ተዘርዝረው ተቀምጠዋል። የተለየ ኃጢአት አናደርግም እኛ። በዝሙት ቢሆን መጽሐፍ ቅዱስ ላይ ተጽፏል አይደለም? እኔና እናንተ ደካሞቹ ዳዊት ተፈትኖበታል። ብዙዎቹ ተፈትነዋል። ስለዚህ ትልቁ ሚስጥር ስጋችን ደካማ ለኃጢአት ተጋላጭ እንደሆነ እግዚአብሔር አምላክ የማያውቅ ነው ይመስላል። አንቺን የፈጠረ አምላክ የማይገደው ነው ይመስልሽ? ለምንስ ይመስልሻል ዛሬ ይህንን ፕሮግራም ያዘጋጀው? እንዲህ እንድትናገር የፈቀደ እሱ አይደለም? የሚያዳምጡ ሰዎች እንዳሉ በሰዎች አድሮ ምልከታን የሚሰጠስ እግዚአብሔር አይደለም? አንቺና ፈለገ ትተዋወቃላችሁ? አትተዋወቁም። ይህን አጋጣሚ የፈጠረ የአንቺን መዳን የአንቺን ነገ ማስተካከል የሚናፍቅ አምላክ ያለ አይመስልሽም? ነው እንጂ ከሱ ውጭማ ቢሆን እንደ ሰይጣን አሰራር ቢሆንማ እኔና አንቺ ዛሬ እኛ እዚህ ጋር ያለነው ሰዎች የአንቺን የእህታችንን ድምፅ ባልሰማ ነው፣ አንቺም እኛ መካከል መጥተሽ ባልተናገርሽ ነበር። እናታሰሉ በጎ ነገሮችን ማሰብ። አንቺ አዲስ ህይወት ጀምሪ፣ ንስሐ ገቢ፣ ከንስሐ አባትሽ ጋር ተነጋገሪ። እኔ ልጅህን ይቅር በለኝ በይ። ከዛ በኋላ ምዕራፉን ዘግተሽ አዲስ መንገድ ስትጀምሪ ጀርባቸውን የሰጡሽ ሰዎች ፊትሽን ለማየት በዛ ጋር ይመጣሉ። በውድቀትሽ ወይም ደግሞ በመጥፋትሽ ግድ ያልሰጣቸው ሰዎች መኖር ስትጀምሪ ቀና ብለው ያዩሻል። እግዚአብሔርን ብቻ ተደገፊ። ዜና ያክብርል። ለሻ በጣም ነው የምናመሰግነው። ቃሉትን ያሰማልን። በጣም ደስ የሚል መልእክትን ያስተላለፍከው ሳምሪ። የሲምቺ ከሆነ ቪዲዮ ክፈችልን። ይሰማል ሳምሪ? ያለሽ ቪዲዮ መክፈት ይመችሻል ሳምሪ? አረ ክፈችልን፣ ክፈችልን። አዎ ግድ ነው ዛሬ በዚህ አጋጣሚ በሁሉም ቦታ ሆናችሁ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ ራሳችሁን በማጥፋት ስሜት ላይ ያላችሁ እህቶች ወንድሞቻችን እባካችሁን በነገሮች ሁሉ ተስፋ እንዳትቆርጡ።
በነገሮች ሁሉ እንዳታዝኑ እንዳትከፉ፣ ለትንንሽ ችግሮች ብላችሁ ክርስቶስ በመስቀል ተሰቅሎ ዋጋ የከፈለላትን ነፍሳችሁ ላይ ችግር እንዳትፈጥሩ። ሁሉን ነገር ክርስቶስ ያስተካክላል። ሁሉን ነገር ክርስቶስ እንደነበረ ያደርጋል። ከኃጢአት ድፋምነት ስሜት ክርስቶስ ነፃ ያወጣል። ስለዚህ በቻላችሁት አቅም ራሳችሁን ወደ ክርስቶስ አቅርቡ። ተወዳጆች፣ ቅድም እንዳልነው ከኃጢአት ድፋምነት ስሜት ሲሰማን ከዛ የኃጢአት ድፋምነት ስሜት ነፍሳችን አጥቦ ሊያነጻት የሚችለው ክርስቶስ ኢየሱስ ነውና ራሳችን ወደ ክርስቶስ እናቅርብ። እሺ፣ በጣም ነው ወዳችሁ። ወዴ በስማ በነጠላ እኔ እኮ እንደው ዝም ብለሽ ትከፍቻለሽ ነበር። ከመጀመሪያው ቲቪ ስላልከኝ በጣም ደስ ይላል። በጣም ደስ ይላል። ሳምሪዬ ደግሞ ነጠላ እንዴት አባቱ ነው የሚያምርብሽ! በስማ እኔ እኮ ምንድን ነው ቪዲዮሽ ቫይራል የማይወጣው ላለው ለካ የሆነ ነገር ጎሉት ነው። ነጠላ ነው። አሁን ይኸውልሽ እያንዳንዱ ሰው ማስደንገጥ አለብሽ። እግዚአብሔርን ነገ እጅግ በጣም በምትወጁ ዝማሬ ነው ቪዲዮ እኛ ማየት የምንፈልገው። በቃ የነገ ማለዳችንን ስንጀምር ሳምሪ እጅግ በጣም ደስ የሚል በጣም የምትወደውን ዝማሬ ነጠላ ለብሳ እየዘመረች ነው። ያው የቲክቶክ ቀናችንን መጀመር የምንፈልገው እና እንዳትረሺ እሺ ሳምሪ፣ ቃል ትገቢያለሽ አይደል? እያንዳንዱ የፖስሻቸውን ነገሮች ታጠፊያለሽ አይደል? አዎ፣ ከሁለቱም ታጠፊያቸዋለሽ። ሎጥ የሚባል አንድ የእግዚአብሔር ሰው አለ በመጽሐፍ ቅዱስ ላይ። አንዳንድ ጊዜ እኛ ያወቅነውን ሁሉ የምታውቁ እየመሰለን ዝም ብለን አንዳንድ ነገር እንጠቅሳለን እና ሎጥ የሚባል አንድ የእግዚአብሔር ሰው እግዚአብሔር አምላክ ከሆነ ከተማ ውጣ ብሎት 2 ሴት ልጆቹንና ሚስቱን ይዞ ይወጣል እና ወደኋላ ዞር ብላችሁ እንዳትመለከቱ ተብሎ ታዘው፣ የሎጥ ሚስት ግን ትእዛዝ ሳትሰማ ወደኋላ ተመለከተች እና የጨው ሐውልት ሆና ቀረች። እና አንዳንድ ጊዜ ተወዳጆች ወደፊት እንዳንራመድ የሚያደርገን ወደኋላ ዞር ብሎ ማየት ነው። ወደኋላ ዞር ብላችሁ ማየት ያለባችሁ የዱላ ቅብብሎች ላይ ብቻ ነው። ይሄ ሩጫው ላይ ማለት ነው። እና ወደኋላ ዞር ብላችሁ እንዳትመለከቱ፣ ወደፊት ብቻ ነው። እያንዳንዱ ክርስቲያን ማየት ያለበት ወደፊት ነው። ሳምሪዬ ቀደም እንዳልሽው ከአይምሮሽም ከስልክሽም እያንዳንዱን ነገር አጥፊያቸው። በቃ በአዲስ መንፈስ ሳምሪ የጌታችን የኢየሱስ ክርስቶስ ባሪያ ናት። በእነዚህ ሁሉ ጊዜያት እንኳን ከክርስቶስ ርቀሽ ሲ የመልአኩ የቅዱስ ገብርኤልን ስም ከቲክቶክ አካውንት ላይ አልፋክሹም። ኦኬ፣ የቅዱስ ገብርኤልም ደግሞ ወዳጅ ናት እና ሳምሪን በቻልነው አቅም አግኝተናት፣ ያው እዚህ ላይ ቃል የምንገባው ነገር አግኝተናት። ያው እንደምታውቁት እያንዳንዱ ቤተክርስቲያን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደሙ ነው የሚሰዋው። መታሰቢያ የሆን ዘንድ ግን በቅዱሳን ይሰየማል እና ገብርኤልን ስለምትወደው ቅዱስ ገብርኤል ቤተክርስቲያን ንስሐ እንድትገባ እናረጋታለን። ከክርስቶስ ጋር ትታረቃለች። ተወዳጆች ደስ ይበላችሁ። ተሙዬ ማለት የምትፈልገው ነገር ካለ ለአንተ እድል ልስጥ። ዲያቆን እግዚአብሔር ያክብርልኝ። ሳምሪ በጣም እድለኛ ነሽ። ለምን ቢባል ድንቅ እናት አለችሽ። ቅድም ፈለገ አንድ ነገር ሲል ነበረ፣ የጭንቋ አማላጅ ይላልና እናታችንን ድንግል ማርያምን እድለኛ ነሽ። እናትሽ አድርገሽ እንድትቀበይ ስለተፈቀደልሽ እና ደግሞ አንቺ ምገርሚ ሰው ነሽ። መልካም ነገር ሁሉ ለአንቺ ስለሚፈቀድልሽ እድለኛ ነሽ እና እኔ አንድ የምወደው መዝሙር አለ። ፈለገ አንድ ነገር ሲል መዝሙር ትሰሪልናለሽ ምናምን ሲል ሚስጥረኛዬ ነሽ የሚል መዝሙር አለ እና የአቤል መክብብ፣ እሱ መዝሙር በደንብ አዳምጠሽው፣ እሱ መዝሙር አንቺ ከፖስተትሽ በኋላ እኔ ደግሞ ዲዊት አደርገዋለሁ። እንወድሻለን፣ እኛ ሁላችንም ኦርቶዶክሳውያን እንወድሻለን። አንቺ ድንቅ እህታችን ነሽ። የምንችለው ልንሰጥ የምንችለው አንድ ነገር ነው፣ ፍቅር ነው። ይህን ፍቅር ከክርስቶስ ኢየሱስ የተቀበልነውን ፍቅር ሙሉ ለሙሉ ሳንሰስት እንሰጥሻለን እና እንወድሻለን እህቴ። ተባረክልኝ ዲያቆን። ሳምሪ መናገር የምትፈልጊው ነገር ካለ ለአንቺም ደግሞ እድል እንስጥሽ። ምን አለ መሰለህ ወንድሜ የፈለገ ያው የተነፈስኩት ዛሬ ነው። ከዚህ በፊት እንደዚህ ያወራሁት ሰው የለም። ያው አብዛኛው ሰው መርጦ ስለሚሰማ ሰዎች መስማት የሚፈልጉትን ብቻ ነው የሚሰሙት። ስለዚህ ለማንም አውርቼ አላውቅም ነበር ነው
ደስ ብሎኛል። በጣም በጣም ብዙ ነገር አስብ ነበረ ከዚህ በፊት አንዳንዴ ፎቅ ጫፍ ላይ ወጥቼም የተመለስኩበት ጊዜ አለ። እዚህ እጄ ላይ ታቶ አለ። ይህም ታቶ የተሰራሁት ዱርዬ ሆኜ ሳይሆን ራሴን ለማጥፋት ብዙ ጊዜ ደጋግም ያለው እጄ ላይ እና እሱን ከበር ለማድረግ ነው ታቶ የተሰራሁት። ጸጸቴ እየበዛ የመጣው ካጠፋው በኋላ ያደረገልኝም ስለበዛ ነው። በጣም አይገባኝም በሚል ስላጣዋቸው ነገሮች አላዝንም። ትንሽ በጣም አይምሮ እየረበሸኝ የነበረው ያው ከፈጣሪ ጋር ያለኝ ነገር ነበረ። አሁን ግን ያው ከእግዚአብሔር በታች እናንተንም በጣም አመሰግናለሁ እና ከእግዚአብሔር ጋር ሳልታረቅ ከእሱ ጋር ሳልስማማ አልሞትም። አጨብጭባልታ በጣም ደስ ይላል። አሁን ነበር እልል ማለት የለም እንጂ በጣም ደስ ይላል። በእውነት እግዚአብሔር የተመሰገነ ይሁን። ብዙ ወጣቶች ያልተረዱት ነገር ሁሉም ነገር እስክታገኘው ነው። ማንኛውም ነገር ካገኘው በኋላ በቃ ለዚህ ነው እንደዚህ ሆኜ የነበረው፣ ለዚህ ነው እንደ ይሄን ያህል መስዋዕትነት ከፍዬ የነበረው ትላለህና አንገትን ያስደፋሃል፣ ጸጸት ይለበልብሃል፣ ደህና እንቅልፍ አተኛም ምናምን። ማትጸጸትበት ነገር ቢኖር ከፈጣሪ ጋር ተስማምተህ መቆየት ነው። ያንን የመሰለ ነገር የለም። ምንም ነገር አይኖርክ። በቃ ማንኛውንም ነገር እጅህ እስኪገባ ብቻ ነው በቃ እስክትይዘው ድረስ ገንዘብም፣ ማጌጥም፣ ልጅም፣ ትዳርም ሁሉም ነገር አንድ እጅህ ላይ እስኪገባ ብቻ ከዛ በቃ ለዚህ ነው ትላለህ። እና ዛሬ እናንተን በማግኘቴ በጣም ደስ ብሎኛል። እንደዚህ ማውራት በራሱ እና ክበሩልኝ። በጣም አመሰግናለሁ። በጣም እና ሳምሪ በጣም እኛ ደስ ብሎናል። እኔ ዛሬ መክፈት የምፈልገው መዝሙር የተወደደ ቀን የሚለውን ነው። በጣም ወደዋለሁ እሱን ዝማሬ። ሳምሪ አንቺም ብቻሽን ስትሆኝ ብትሰሚው ደስ ይለኛል። ግን በመካከላችን ደግሞ እጅግ በጣም የምንወደው እጅግ በጣም ጸጋ ይበዛለት ወንድማችን እዝራ በብርታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና በሚል ዝማሬ የምናቅ በጣም እኔ እሱ መዝሙሩ ስለምወደው ነው። እና ዙሪ እንደው ብዘምርልን አለ ዙሩ። እሺ እንደምን አመሻችሁ አለሁ። እንደምን አመሻችሁ። ዲያቆን እንዴት ቆየ? ቅኔ ነጠቅኩኝ የአባ ጊዮርጊስ ቆምኩኝ ቅዳሴ የሕርያቆስ የያሬድ ዜማ ሞላ በልቤ የለም ወጀቡ ቀርባይ መርከቤ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ ቀና ብያለው አሁን ልጅሽ ምልጃሽ ጎብኝቶኝ ቃል ኪዳንሽ መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን የጠራ አይቻለው ለሚገድሉት ሲራራ